አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። በአምስቱ የአርበኝነት ዓመታት ትልቅ የአርበኝነት ተግባር ከፈጸሙት ጀግኖች መካከል ፊታውራሪ ወንድምነህ አንዱ ነበሩ። እኚህ ስመጥር አርበኛ ከ1400 የሚበልጡ አርበኞችን በመምራትና በተለያየ አውደ ውጊያዎች ላይ በመካፈል አመርቂ ውጤትን አስመዝግበዋል። ፊታውራሪ ወንድምነህ ከጥቂት ጓደኞቻቸው ጋር በጠላት ተከበው ከ4 ቀናት በኋላ ተአምር በሚባል መልኩ ከበባውን ሰብረው ለመውጣት የቻሉ ጠንካራ አርበኛ ነበሩ። በተለይ ፊታውራሪ ወንድምነህ ከከበባቸው ሰራዊት ጋር ሩብ ሰዓት እንኳን ለመከላከል በማያስችል ስፍራ ላይ ብቻቸውን ሆነው ከጠላት የሚወርድባቸውን የቦምብ ናዳ እየተቋቋሙ የጠላትን ሬሳ ከፊታቸው እየከመሩ በማረኩት ጠመንጃ እስከ 8 ሰዓት ተኩል ድረስ በመዋጋት አንድ ሰው ሊያደርገው ይችላል ተብሎ በማይታመንና ተአምር ሊባል በሚችል ሁኔታ ሲዋጉ ቆዩ። በመጨረሻ ላይ ጥይት ጨረሱ። ፊታውራሪ የዚህን ጊዜ ምንም ማድረግ አልቻሉም። በጠላት እጅ ወደቁ። የኚህን ጀግና አርበኛ እጅ ለመያዝ የሚደፍር ጠፋ። ሰውየው አደገኛ ነው። እጁን ወደ ላይ ከፍ ቢያደርግም ምን ሊያደርግ እንደሚችል አናውቅምና አንጠጋውም ብለው ወታደሮቹ አፈገፈጉ። የጦር አዝማቹ ግን እጅ ወደ ላይ ማለታቸውን ተመልክቶ ራሱ ቀርቦ እጃቸውን ሰጥተው አብረው ጥቂት እንደተጓዙ ወደ ሞት እንደሚሄዱ ስላወቁ አንድ ነገር ማድረግ እንዳለባቸው አሰቡ። ፊታውራሪ ወንድምነህ በቅድሚያ ዙሪያ ገባውን ተመለከቱ። ወዲያውኑ አንድ ሐሳብ መጣላቸው። ሱሪያቸውን የሚሰበስቡ መስለው አጠገባቸው ያለውን ወታደር በድንጋይ መትተው ጠመንጃውን ይነጥቁታል። አቀባብለው ቢተኩሱ ጥይት አልባ ይሆንባቸዋል። በዚህ ጊዜ ከሌላ ወታደር የእጅ ቦምብ ይወረወርባቸዋል። ፊታውራሪ ወንድምነህ ቦምቡን በአየር ላይ ቀለቡት። ወዲያው መልሰው ሲወረውሩ ብዙ ወታደሮች ባሉበት ፈነዳና ብዙ ጉዳት ደረሰ። ከዚያም ለማምለጥ 1 ኪሎ ሜትር ያህል ሮጡ። ሆኖም ያ ሁሉ ወታደር በሳቸው ላይ ተኩስ ከፈተ። ፊታውራሪ ማምለጥ አልቻሉም። ተመተው ወደቁ። ወድቀውም እያጣጣሩ በደረታቸው ለመሳብ ሞከሩ። አልቻሉም። አቅም አነሳቸው። ደማቸው ፈሰሰ። በቁጭት መሬቱን እየመቱ ድፍት ብለው ቀሩ። ከሞት ጋር በተደጋጋሚ ትንቅንቅ ውስጥ ገብተው ታሪክ ሰርተው ያለፉት ፊታውራሪ ወንድምነህን በተመለከተ ጣሊያኖቹ ኢትዮጵያውያን የማይበገሩ መሆናቸውን በፊታውራሪ ወንድምነህ አይተናል፣ ተመልክተናል ሲሉ ምስክርነታቸውን ሰጥተዋል። በኢትዮጵያ የጀግንነት ታሪኮች ከዚህም በላይ የባሱ ቦምብ እየቀለቡ የሚወረውሩ፣ ቦምብ ሲወረወርባቸው በጥርሳቸው የሚይዙ ግን ሲሰማ የሚያስደንቅ የሚያስገርም ጀብድ የፈጸሙ አርበኞች ነበሩ። የአርበኞቻችንን ታሪክ ወደፊት እንደ አይነቱ ሰብሰብ መረጥ እያደረግን ማቅረባችን እንቀጥላለን። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879